ሰላም ዩቲዩብ እንዴት ናችሁ? ዛሬም በዩቲዩብ ቅምሻ ቪዲዮ ተመልሼ መጥቻለሁ። ሰሞኑን አንድ ነገር በጣም ግራ እያጋባኝ ነበረ። እንግዲህ ሰሞኑን አንድ ከዩቲዩብ ከራሱ የተላከልኝና ዩቲዩብ ስቱዲዮ ዳሽቦርድ ላይ የተቀመጠ አንድ ነገር በጣም ግራ አጋብቶኝ ነበረ። ይሄ ግራ ያጋባኝ ነገር ደግሞ ለእናንተ በቪዲዮ መልክ እንግዲህ አሳይቻችሁ ነበር ከዚህ በፊት በሰራሁት ቪዲዮ ላይ። እንደምታውቁት ያው ይሄ ቻናል ማለት ይህ አሁን ቲፕ ፎር ዩ የሚለው ቻናሌ ሳይሆን የኢንፎቴመንት የምታውቁት የኢንፎቴመንት የዩቲዩብ ቻናሌ ላይ ያለ ነገር ነው። የኢንፎቴመንት የዩቲዩብ ቻናሌ ላይ ኮንግራቹሌሽንስ እና በዩቲዩብ ላይ 2 ዓመት ሆኖሃል የሚል መልእክት ተልኮልኝ ነበረ እና የኮንግራቹሌሽንስ የሆነ እንግዲህ የሆነ አንድ ነገር መጥቶልኝ ነበረ እና ያው ይሄንን የተመለከተው ነገር ነበረ በጣም ያሳሰበኝ። ለምንድን ነው ዩቲዩብ 2 ዓመት ሆነ ያለኝ የሚል ነገር በጣም ሰሞኑን ግራ ሲያጋባኝ ነበር። ምክንያቱም ከዚህ በፊት እንደገለጽኩላችሁ የኢንፎቴመንት የዩቲዩብ ቻናል ላይ ከተከፈተ በጣም ቆይቷል። 2015 እንደ አውሮፓውያን አቆጣጠር ነው የተከፈተው። እንግዲህ ከኦገስት 2015 ጀምራችሁ ደግሞ እስከ አሁን እስካለንበት የ2026 ደግሞ ስትቆጥሩ ኦልሞስት ወደ 10 ዓመት እና ከዛ በላይ ይሆናል። ሆኖም ግን ዩቲዩብ ለምንድን ነው ይሄን የ10 ዓመት ጉዞ 2 ዓመት ብሎ የቆጠረው ለምንድን ነው የሚለው ነገር በጣም ግራ አጋብቶኝ ነበር። ስለዚህ ቀጥታ ምን አደረኩኝ? ጀመናይ ላይ ገባሁኝና ዩቲዩብ ጆይን ያደረኩት 2015 ላይ ነው። ሆኖም ግን በቅርቡ 2 ዓመት ሆኖሃል ብሎ ላከልኝ እና ለምንድን ነው የሚል ጥያቄ አቅርቤለት ነበር። እስቲ የጠየኩትን ነገርና የመለሰኝልኝን መልስ ለእናንተም ስለሚጠቅማችሁ ይሄንን ላቀርብላችሁ ወድጄ ነው ይሄንን ቪዲዮ የሰራሁት። ይሄ ለእናንተም የበለጠ ይጠቅማችኋል። ምክንያቱም ብዙዎቻችን ዩቲዩብ ላይ ስንሰራ ብዙ ግራ የሚያጋቡን ነገሮች አሉ። የዩቲዩብ አሰራር አንዳንድ ጊዜ በጣም ግራ የሚያጋባ ሊሆን ይችላል። ግልጽ ያልሆኑልን የተለያዩ አይነት ነገሮች ሊሆኑ ይችላሉ። ከዚህ ጋር በተያያዘ እንግዲህ ይህንን ቪዲዮ ለመስራት ፈልጌያለሁ። ስለዚህ ዩቲዩብ እንዴት ነው የእናንተን ጆይን ያደረጋችሁበትን ወይም ደግሞ የዩቲዩብ ዓመታችሁን የሚቆጥረው እንዴት ነው የሚለው ጥያቄ በጣም ትልቅና በጣም ብዙዎች የሚያነሱት ጥያቄ ነው። እናንተም ምናልባት ውስጣችሁ ይሄ ጥያቄ ሊኖር ይችላል። ዛሬ ምላሹን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቀጥታ ጀመናይ ላይ ገብቼ የጠየኩትን እና ሶርሶችን እንዲሰጠኝም አድርጌው ነበረ። በእነዚህ ሶርሶች እና በላከልኝ አንዳንድ መረጃዎች ምክንያት መሰረት ደግሞ ዩቲዩብ እንዴት ዓመታትን እንደሚቆጥር ወይም ደግሞ ዩቲዩብ ላይ ጆይን ካረግንበት ጊዜ ጀምሮ ያለውን ወይም ደግሞ አጠቃላይ የዩቲዩብ ዓመታችንን እንዴት ነው የሚቆጥረው፣ እድሜያችን እንዴት ነው የሚቆጥረው የሚለውን ምላሽ ሰጥቶኛል። በነገራችን ላይ እዚህ ጋር ግን ትኩረት ልታደርጉበት የምፈልገው ነገር ኤአይ እስከሆነ ድረስ ጀመናይ ይሳሳታል። ስለዚህ ደብል ቼክ ማድረጋችሁ በጣም አስፈላጊ ነው። ሁልጊዜም ቢሆን ጀመናይ ላይ የሚሆን ቻትጂፒቲ ላይ የሚሆን ሌሎች የኤአይ ፕሮግራሞች ላይ ገብታችሁ ማንኛውንም አይነት ጥያቄ ስትጠይቁ መልስ ይሰጧቸዋል። የራሳቸውን የሆነ ምላሽ ይሰጧቸዋል። የተለያዩ ሶርሶችን ሊሰጧችሁ ይችላሉ። ሆኖም ግን ሁልጊዜ ከስር ላይ የሚጽፏቸው ነገሮች ምንድናቸው? ኤአይ ይሳሳታል። ስለዚህ ደብል ቼክ ማድረጋችሁን አትርሱ የሚሉ ማስጠንቀቂያዎችና ማሳሰቢያዎችን ይሰጣሉ። ኤኒዌይስ እኔ ደግሞ ይሄንን ነገር ሁልጊዜ ስለማይ የተለያዩ ሶርሶችን እና ሊንኮችን ተጠቅሜ ደግሞ ሌሎች ነገሮችን ቼክ አደርጋለሁ። ለማንኛውም ዛሬ የጠየኩትን ጥያቄና የሰጠኝ ምላሽ አብረን የምንመለከት ይሆናል። እንግዲህ በመጀመሪያ ደረጃ የጠየኩት ዩቲዩብ ዓመትን የሚቆጥረው ጆይን ካደረክበት ጊዜ ወይም ቻናሉን ከከፈትክበት ጊዜ ጀምሮ ያለውን ነው ወይስ ቪዲዮ አፕሎድ ካደረክበት ጊዜ ጀምሮ ያለውን ነው የሚል ጥያቄ አቅርቤለት ነበር። እንግዲህ የሰጠኝ የመጀመሪያው ምላሽ ዩቲዩብ ዓመትን ወይም የቻናልህን እድሜ የሚቆጥረው ቻናሉን ከከፈትክበት ወይም ጆይን ካደረክበት ጊዜ ጀምሮ ነው የሚል እንግዲህ መልስ ሰጥቶኛል። እንግዲህ ዩቲዩብ የተለያዩ የሚቆጥርባቸው መንገዶች እንዳሉም ነው መረጃ የሰጠኝ። አንድ የቻናሉ መረጃ አባውት ሴክሽን ማለት ነው ወይም ደግሞ ጆይን ተብሎ የሚመጣ አለ። ለምሳሌ ዩቲዩብ ባዮ ላይ ስትገቡ የራሳችሁ ዩቲዩብ ቻናላችሁ ላይ ባዮ ላይ ስትገቡ ጆይን ያደረጋችሁበትን ዓመተ ምህረት በትክክል ያስቀምጥላችኋል። ስለዚህ ይሄ ዩቲዩብ የሚቆጥርበት የመጀመሪያ ወይም ደግሞ ዩቲዩብ ክሬት ያደረግንበት ዩቲዩብ ቻናል ክሬት ያደረግንበትን የመጀመሪያ ጊዜ ካውንት ያደርጋል። ያንን መዝግቦ ሁልጊዜ እንደሚያስቀምጥ ነው የነገረኝ። ሁለተኛ ደግሞ ምን ይላል? ለሞኔታይዜሽን ይልና የዩቲዩብ ፓርትነር ፕሮግራም ወይም ዋይፒፒ የሚያስፈልገውን 4000 የሰዓት እይታ ወይም ዋች አወር የሚቆጥረው ባለፉት 12 ወራት ውስጥ የመጣውን ነው። ይህ ማለት ቻናሉን የከፈትክበት ቀን ሳይሆን ዛሬ ካለህበት ቀን ወደኋላ 365 ቀናትን በመቁጠር በዚያ ጊዜ ውስጥ የተገኘውን እይታ ብቻ ይወስዳል ይላል። ስለዚህ የዩቲዩብ አቆጣጠር የተለያየ ነው ማለት ነው። የመጀመሪያው ነገር
ጆይን ያረጋችሁበትን ጊዜ መዝግቦ ይይዛል። ይሄ ለእናንተም ጭምር ማስታወሻ ስለሚሆን ጆይን ያረጋችሁበትን ጊዜ መዝግቦ ይይዛል። እንዳልኳችሁ ዩቲዩብ ቻናላችሁ ላይ ባዮ ላይ ገብታችሁ ዝርዝሩን ስትመለከቱ በዚህ ቀን ነው ጆይን ያረከው የሚለው ነገር አይጠፋም፣ ሁል ጊዜ እንዳለ ነው። እኔ ደግሞ እንደነገርኳችሁ የኢንፎቴመንት የዩቲዩብ ቻናሌ የተከፈተው 2015 እንደ አውሮፓውያን አቆጣጠር ነው። እንግዲህ ከ10 እና ከምናምን ዓመት በፊት ማለት ነው። ስለዚህ ይሄ ነው። ከዛ ለሽልማት ይላል ደግሞ ለዩቲዩብ ክሬቲቭ አዋርድ ወይም ክሬተር አዋርድ ማለት ነው። እንደ ሲልቨር ፕሌይ በተን ያሉ ሽልማቶችን ለማግኘት የቻናሉ አጠቃላይ እድሜ ሳይሆን የሰብስክራይበር ቁጥርህ እና የቻናሉ ህግ አክባሪነት ነው የሚታየው ይላል። ስለዚህ ዩቲዩብ የተለያዩ አቆጣጠሮች አሉት። የመጀመሪያው ነገር ዩቲዩብ ጆይን ያደረግንበትን ጊዜ ይቆጥራል። ሁለተኛ ደግሞ ለሞኔታይዜሽን ደግሞ ሲሆን ዋች አወር ለሰብስክራይበርስ ሳይሆን ዋች አወር ደግሞ የሚቆጥረው ካለንበት ጊዜ ወደ ኋላ 365 ቀናትን ቆጥሮ ነው ያንን ዋች አወር የሚወስደው 4000 ሰዓቱ መሙላቱን የሚያረጋግጠው። ሌላው ደግሞ ለሽልማት እንደ ሲልቨር ፕሌይ በተንም ሊሆን ይችላል። ከዛም በላይ ደግሞ ያሉትን ደግሞ የሰብስክራይበርስ መጠን ቆጥሮ ነው ያንን የሚሰጠን ማለት ነው። እንግዲህ አጠቃላይ እዚህ ጋር ለማጠቃለል ሄድና ምን ይላል? ቻናሉ መቼ እንደተከፈተ ለማወቅ ቆጠራው የሚጀምረው ጆይን ካረክበት ቀን ጀምሮ ነው። ነገር ግን ለገቢ ማግኛ ወይም ለሞኔታይዜሽን አስፈላጊው የሰዓት ቆጠራ የሚጀምረው ቪዲዮ ለቀ ሰዎች ማየት ከጀመሩበት ጊዜ አንስቶ ባሉት ተንቀሳቃሽ 12 ወራት ነው ይላል። ስለዚህ ዩቲዩብ የሚቆጥረው ሰዓታችንን ወይም ደግሞ የዩቲዩብ እድሜያችንን የሚቆጥረው ወይም ዩቲዩብ መስራት የጀመርንበትን ዓመት የሚቆጥረው በተለያዩ 3 የተለያዩ መንገዶች ነው ማለት ነው። ዋናው ግን የሚያስፈልገን ዩቲዩብ ጆይን ያደረግንበት ጊዜ ነው ወይ ካላችሁ አይደለም። ምክንያቱም አንድ ሰው የዩቲዩብ ቻናል ከፈተ፣ ስለዚህ ኮንቴንት ክሬት ያደርጋል ማለት ነው። በኋላ እንግዲህ የዚህ ኮንቴንት ክሬተር ዓላማ ምንድን ነው ካላችሁ ዓላማው ሰዎችን በሚፈልጉትን ኮንቴንት እየሰጠ በኋላ እሱ ደግሞ ዩቲዩብ ላይ ማደግ ብሎ ሞኔታይዜሽን ደረጃ ላይ መድረስ ከዛ ገንዘብ ተከፋይ መሆን ነው። ስለዚህ ዋናው የአንድ ኮንቴንት ክሬተር ዓላማ ይሄ ነው፣ ግቡ የሚደርስበት። ብሎም ደግሞ የሰብስክራይበርስ መጠኑ እያለፈ ሲሄድ ደግሞ ፕሌይ በተኖችን በሽልማት መልክ ያገኛል። የሰብስክራይበርስ መጠን ይጨምራል። የቪዲዮቹ እይታ ደግሞ በጨመሩ ቁጥር ደግሞ የገንዘብ መጠኑ ከፍ እያለ ይሄዳል። ይሄ ነው እንግዲህ የማንኛውም ኮንቴንት ክሬተር ዓላማ ይሄ ነው። ስለዚህ የሚያስፈልገን ጆይን ያደረግንበት ቀን ሳይሆን ለሞኔታይዜሽን ብቁ የምንሆንበት ጊዜ ነው። አስፈላጊ ትልቁ ነገሩ ይሄ ነው። አሁን እኔ የምንጠየቅኩት እኔ ቻናሌን የከፈትኩት 2015 ላይ ነው። ቻናሉ ላይ አንድ ብዬ ቪዲዮ መልቀቅ የጀመርኩት ደግሞ 2024 መጋቢት ወር ላይ ነው እና ባለፈው ሳምንት ኮንግራቹሌሽንስ ዩቲዩብ ላይ 2 ዓመት ሞላህ ብሎ ላከልኝ አልኩት እና ከዛ ምንድን ነው ያለኝ ዩቲዩብ ኮንግራቹሌሽንስ የሚል መልእክት ሲልክልህ ወይም የቻናልህን እድሜ ሲቆጥር ዋና መነሻው ቻናሉ የተፈጠረበትን ወይም ጆይን የሆነበትን ቀን ነው። አንተ ቻናሉን በ2015 ከፈትክ ማለት ዩቲዩብ ያንን ቀን እንደ ቻናሉ የልደት ቀን ነው የሚቆጥረው። ስለዚህ ለምን 2 ዓመት አለው ይልና ዩቲዩብ ላይ 2 አይነት አቆጣጠር አለ ይላል። እንግዲህ ቅድም 3 አይነት ብሎ ነበረ። 3 አይነት ያለው ሶስተኛውን እርሱት፣ ምክንያቱም የፕሌይ በተን ለማግኘት የሰብስክራይበርስ መጠን እንጂ የቀን ጉዳይ ስላልሆነ ማለት ነው። ዋናው ግን 2 አይነት አቆጣጠር ነው። የአካውንት እድሜ ማለት ጆይን ያደረግንበት ቀን ማለት ነው። ይህ ቻናሉ የተመሰረተበት ሲሆን በአንተ ሁኔታ 2015 ጀምሮ ነው። የእንቅስቃሴ እድሜ፣ ይሄ ደግሞ አክቲቪቲ ኮንቴንት ኤጅ፣ ይህ ደግሞ ቪዲዮ መጫን የጀመርክበት ነው። አሁን ምንድን ነው እዚህ ጋር የምታውቁት ነገር፣ አንድ ጆይን ያደረግንበት ቀን የእንትኑ ነው የአካውንቱ እድሜ ነው። ግን ቪዲዮ መልቀቅ የጀመርንበትና አክቲቭ መሆን የጀመርንበት ጊዜ ጀምሮ ግን ያለው ደግሞ ሌላኛው ሁለተኛውና ዋነኛው ትኩረት የሚደረግበት አቆጣጠር ነው ማለት ነው። ዩቲዩብ 2 ዓመት ሞላ ብሎ የላከልህ መልእክት ምናልባት በቅርብ ዓመታት ውስጥ በቻናል ላይ ከፍተኛ ለውጥ ወይም እንቅስቃሴ ወይም አክቲቭ የሆንክበትን ጊዜ መሰረት በማድረግ ሊሆን ይችላል። በተለይ በ2024 ቪዲዮ መልቀቅ ስትጀምር ቻናልህ አክቲቭ ወደሚለው ዝርዝር ውስጥ ስለገባ ዩቲዩብ ያንን እንደ ትልቅ ስኬት ይቆጥረዋል። አሁን አያችሁ እንግዲህ ዋነኛው አሁንም የምላችሁ ትኩረት የሚደረግበት ቀን እናንተ ጆይን ያደረጋችሁበት ቀን አይደለም። ከዚህ በፊት ይህን ጥያቄ ብዙዎች ሲጠይቁ ሰምቻለሁ። በቅርብም አንድ የዩቲዩብ ቻናል ላይ ይሄ ጥያቄ ተጠይቆ ሰምቼ ነበር እና ምላሽም ተሰጥቶበታል። ስለዚህ ዋነኛው ነገር እናንተ ጊዜ አለፈብኝ እኔም ጭምር ማለት ነው። እኔም እንደዚህ ነበር የማስበው ጆይን ያደረኩት 2015 እስካሁንም ቱቶሪያሎች ላይ ምናልባት የቀድሞ ቱቶሪያሎች ላይ ኢንፎቴመንት ላይ ገብታችሁ ብትመለከቱት ዩቲዩብ ከከፈትኩኝ ይሄን ያህል ጊዜ ሆነኝ፣ በዚህ ጊዜ ያህል ነው ይሄን ያህል ሰብስክራይበርስ ያገኘሁት የሚል ቪዲዮ ሰርቼ አውቃለሁ። ብዙ ጊዜ አንድ ጊዜ ብቻም አይደለም።
ሆኖም ግን ይሄ ትክክለኛ አይደለም ነው ዋነኛው ነገር። እናንተ የሚቆጠረው ዋነኛው ነገር የአካውንት ኤጃችሁ ሳይሆን ቪዲዮ መስራት ከጀመራችሁና አክቲቭ ከሆናችሁ በኋላ ነው። ምክንያቱም ዋች አወራችሁም የሚቆጠረው ያለፉትን 365 ቀናት እንጂ ጆይን ካረጋችሁበት ጊዜ ጀምሮ ያለውን አይደለም። ይሄ ነው ትኩረት ሊደረግበት የሚገባው። ምክንያቱም 4000 ሰዓት አሁን ብዙ ጊዜ ምን አይነት ነገር አለ ዩቲዩብ ሰዓታችሁን ይቀንሳል። በዚህ ጊዜ ውስጥ 365 ቀን ነው የሚፈቅደው። ከዛ ውጪ ግን ከዛ ከ365 ቀናት በላይ ግን ዋች አወራችሁን ለማሟላት የምትሉ ከሆነ ዋች አወራችሁ እየቀነሰ ስለሚሄድ ትቸገራላችሁ የሚሉ አንዳንድ ቱቶሪያሎች ተመልክታችሁ ይሆናል። እኔም ይሄን ጥያቄ አቅርቤለታለሁ። ምንድነው ጥያቄ የጠየኩት መሰላችሁ? ታዲያ ብዙ ትምህርታዊ ቪዲዮዎች ሲያስተምሩ ከ365 ቀናት በኋላ የሚመጣ ዋች አወር እየቀነሰ ይሄዳል የሚሉት ለምንድን ነው የሚል ጥያቄ ጠይቄው ነበር። ከዛ ምን አይነት ምላሽ ነው የሰጠኝ? ይህ በብዙዎች ዘንድ የሚሰማ ትልቅ ስህተት ወይም ግራ መጋባት ነው። ዩቲዩብ እይታህን ወይም ዋች አወር አይቀንስብህም። ነገር ግን አቆጣጠሩ ተንቀሳቃሽ ወይም ሮሊንግ ስለሆነ የድሮዎቹ ሰዓታቶች ከሂሳብ ውስጥ እየወጡ በአዲሶቹ ይተካሉ። ያ ማለት ምንድን ነው? ሰብስክራይበርስ እስካሏችሁ ቪዲዮቻችሁ እስከታዩ ድረስ የሚታዩላችሁ ወይም ደግሞ የሚያዩላችሁ ሰዎች ቪዲዮቻችሁን እስካዩ ድረስ ዋች ታይም ይኖራቸዋል ወይም ዋች አወር ይኖራቸዋል። ስለዚህ የሆነ ዋች አወር በጨመረ ቁጥር በፊት የነበሩት ዋች አወሮች እየቀነሱ መሄዳቸው ግልጽ ነው። ያ ነው አሰራሩ ነው እያለ ያለው። ስለዚህ እዚህ ጋር ምን ይላል? አንድ ምሳሌ ሲሰጥ አንድ ባልዲ አለህ እንበል። ይህ ባልዲ መያዝ የሚችለው ባለፉት 365 ቀናት ውስጥ የሰበሰብከውን ሰዓት ብቻ ነው። ዛሬ 1 ሊትር ውሃ ወይም ሰዓት ጨመርክበት እንበል። ልክ 365 ቀናት በኋላ ያቺ የዛሬዋ 1 ሊትር ውሃ ወይም ደግሞ ሰዓት ከባልዲው ስር ባለ ቀዳዳ ትፈሳለች ወይም ከሂሳቡ ትወጣለች በሰዓት። በዚያው ቀን አዲስ ቪዲዮ ለቀ 2 ሊትር ውሃ ከላይ ከጨመርክ የባልዲው ውሃ መጠን ይጨምራል። ነገር ግን በዚያ ቀን ምንም ቪዲዮ ካለቀቅ ከላይ የሚገባ የለም። ከስር ግን የድሮ ሰዓት መውጣቱን አይተውም። በዚህ ጊዜ የሰዓት መጠን እየቀነሰ ያለ ይመስላል። ስለዚህ አሁን ምንድን ነው እዚህ ጋር ያለው ግራ መጋባት ለማስተካከል ወይም ደግሞ ጥርት ለማድረግ ሰዓታችሁ አለ። ለምሳሌ እየሰራችሁት ያለው ሰዓት አለ። ይሄ በቪዲዮአችሁ ነው የሚወሰነው። ስለዚህ የሆነ ቪዲዮ እየሰራችሁ ስትሄዱ ዋች አወር ታገኛላችሁ። ቪው በተለይ እየታየላችሁ ሲሄድ ዋች አወር ታገኛላችሁ። ስለዚህ የሆነ ዋች አወር እየጨመረ ሲሄድ ከስር ያለው ደግሞ ዋች አወር እየቀነሰ ይሄዳል። ስለዚህ ዋች አወራችሁ የሚፈልገው 365 ቀናት ውስጥ ያለ 4000 ዋች አወር ነው። ግን ከዛ በላይ ደግሞ እየጨመራችሁ ስትሄዱ የስረኛው ይፈሳል ወይም ደግሞ ይወጣል፣ ከሰዓቱ ይወጣል። ከዛ ግን ቪዲዮ ደግሞ ሳትጭኑ ብትቀሩና ቪው ደግሞ ያላችሁ ቪው እየቀነሰ ቢመጣ፣ ለምሳሌ በፊት የሰራችኋቸው ቪዲዮዎች እየቀነሱ ቪዋቸው እየቀነሰ ቢሄድ ዋች አወራችሁም እየቀነሰ የሄደ ያለ ይመስላል ነው። ስለዚህ ዋናው ትሪክ ያለው እዚህ ጋር ነው። ስለዚህ አንዳንድ ጊዜ ሰዓቴ ይቀንሳል ወይም ደግሞ ሰዓታችሁ ከዚህ እስከ ጊዜ ድረስ ካልሞላችሁ ይቀንስባችኋል የሚለው ነገር ትክክል አይደለም። ከዚህ ይልቅ ሰዓታችሁ እየቀነሰ የሚሄደው ከላይ እየጨመራችሁ በምትሄድበት ሰዓት ነው ከስር እየቀነሰ የሚሄደው። አንዳንድ ጊዜ ደግሞ ቪዲዮ ሳትለቁ በጣም ስትቆዩ ያላችሁ ዋች አወር ሁሉ ጊዜ ከስር እየቀነሰ የሚሄድ ስለሆነ ያኛውን እያጣችሁ እየሄዳችሁ ያላችሁ ስለሚመስል ነው ዋናው ሀሳብ። ከዛ መጨረሻ ላይ ምን ይላል? ማወቅ ያለብህ ዋናው ነጥብ ዩቲዩብ ሰዓትህን የሚቀንሰው አንተን ለመጉዳት ሳይሆን ቻናልህ በአሁኑ ሰዓት ንቁ መሆኑን ለማረጋገጥ ነው ይላል። ላይፍ ታይም ዋች አወርስ በአናሊቲክስ ላይ ላይፍ ታይም የሚለውን ከመረጥክ ቻናልህ ከተከፈተ ጀምሮ ያገኘውን ሰዓት ሁሉ አልጠፋም። አሁን እዚህ ጋር እንግዲህ አናሊቲክስ ላይ ማየት ይቻላል በላይፍ ታይም አድርጎ ማለት ነው። ሞኔታይዜሽን ታብ እዚህ ጋር ግን የሚታየው ባለፉት 365 ቀናት ውስጥ ያለው ብቻ ነው። አሁን ላይፍ ታይም ላይ ስታዩ ያለው ሰዓታችሁ እንዳለ ነው፣ ምንም ሳይጠፋ ይቀመጣል። እርን ላይ ደግሞ ዩቲዩብ ስቱዲዮ ላይ እርን ላይ ደግሞ ስትገቡ ያለው ሰዓታችሁ እየቀነሰ የሚሄድ ነው ይመስለው፣ ግን ያ ሰዓታችሁ ግን መቀነስ አይደለም። በቃ ኦልሬዲ ላይፍ ታይማችሁ ላይ ተቀምጧል ማለት ነው። ስለዚህ የሚቀንሰው የ365 ቀኑ ነው እንጂ አጠቃላይ ሰዓታችሁ ይጠፋል ማለት ወይም ይቀንሳል ማለት አይደለም። እዚህ ጋር አንድ ጠቃሚ ምክር አለ። ምንድነው? ሰዓቱ እንዳይቀንስብህ ወይም ከሚወጣው ሰዓት የሚገባው እንዲበልጥ ማድረግ ያለብህ በቋሚነት ቪዲዮዎችን መልቀቅ ነው። አዳዲስ ቪዲዮዎች ብዙ እይታ ሲያመጡ የድሮ ሰዓት ከሂሳብ ውስጥ ቢወጣም የሰዓት መጠን ወደ ላይ ማደጉን ይቀጥላል። ስለዚህ ዩቲዩብ ሰዓትን እየሰረቀው ሳይሆን ከአንድ ዓመት በላይ የቆዩትን ሰዓቶች ለገቢ ማግኛ መስፈርትነት አላገለገሉም እያለህ ነው።
ስለዚህ እንዳልኳችሁ 365 ቀናትን ብቻ ነው የሚፈልገው ዩቲዩብ። ከዛ በላይ ያሉ ሰዓታትን አይፈልግም። ስለዚህ የ365 ቀናትን ድምር ለማምጣት ነው ሰዓታችሁን የሚቀንሰው፣ ከስር ያሉትን እያስወጣ የሚሄደው። ስለዚህ እናንተ በጨመራችሁ ቁጥር በተለይ ደግሞ ቶሎ አክቲቭ ሆናችሁ ቪዲዮ የምትለቁ ከሆነና ቪው የምታገኙ ከሆነ ዋች አወራችሁ እየጨመረ ስለሚሄድ ያኛው ከበፊት የነበረው ደግሞ ከ365 ቀናት ወይም በ365 ቀናት ከሚያስፈልገው የዩቲዩብ ሰዓት በላይ ሲሆን እየቀነሰው ስለሚሄድ ነው። ስለዚህ ዋናው እናንተ ማድረግ ያለባችሁ ምንድነው? ሁል ጊዜ ቪዲዮዎችን በቋሚነት ልቀቁ። ጥሩ ቪዲዮዎችን እስከለቀቃችሁ ጥሩ ቪው ታገኛላችሁ። ጥሩ ቪው ስታገኙ ደግሞ ዋች አወራችሁ እየጨመረ ይሄዳል። ያ ነው እንግዲህ ያ መንገድ ነው ቶሎ ብሎ በአንድ ዓመት ወይም ከዛ በታች ባነሰ ጊዜ ዋች አወራችሁ እንዲሞላ የሚያደርገውና ለሞኔታይዜሽን ብቁ የምትሆኑት። እንግዲህ ይሄ ቪዲዮ ገብቷችኋል ብዬ ተስፋ አደርጋለሁ። ሆኖም ግን ግልጽ ያልሆነላችሁ ካላችሁና እንደገና እንዲብራራላችሁ የምትፈልጉ ከሆነ በኮሜንት ስር ብታሳውቁኝ ምላሽ የምሰጥ ይሆናል። ይሄ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። በተለይ ጀማሪዎችና ሰዓታችሁ ያልሞላላችሁ ምን አይነት አካሄድ ነው ዩቲዩብ የሚቆጥረው፣ በምን አይነት መንገድ ነው ዋች አወራችሁን የሚቆጥረው የሚለውን በደንብ እንድታስተውሉ በሌላ መንገድ ላስረዳችሁ ሞክራለሁ። እናንተም ኮሜንት ስር እየገባችሁ ልትጠይቁኝ ትችላላችሁ። እንግዲህ የዛሬው ቲፕ ይሄ ነው። በሚቀጥለው ደግሞ በሌላ ቲፕ ተመልሼ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አይደለም ዝም ብላችሁ ነው ቪዲዮዎቹን እያያችሁ ያላችሁት። ሰብስክራይብ ብታደርጉ ደግሞ ትጠቀማላችሁ። እንደዚሁም የደወል ምልክት ከተጫናችኋት ደግሞ ሁልጊዜ አዳዲስ ቪዲዮዎች ስለቅ ይደርሳችኋል ማለት ነው። በሚቀጥለው ጊዜ ደግሞ ተመልሰን እንመጣለን። ፋሲል ነበርኩኝ። መልካም ጊዜ